ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ ሁላችሁም ማለት ነው። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ኢትዮጵያ ሀገራችን ሰላም ያርግልን ማለት ነው። እንግዲህ በመጨረሻ ያው ኃይሉ እንግዲህ መጀመሪያ ምንም ነገር አላቅም እኔ ከሺ መልስ ጋር ምንም ግንኙነት የለኝም ምንም አላቀውም በማለት ነበረ። ያው ምንም ሊያምን አልቻለም ነበረ። ብሩኬ እንግዲህ ጀግና ወጣት ያው በትዕግስት እንግዲህ ያው መናገርህ አይቀርም ያለው ነገር ብትናገር ይሻልሃል ሲለውም እኔ በስልክ እንጂ በአካል አግኝቼውም አላቅም በስልክ ነው አብዛኛው ብሎ እንግዲህ እኔ ደላላ ነኝ፣ ሰዎች ማገናኘት ነው ስራዬ፣ ከዛ በቀር ግን ምንም ማቀው ጉዳይ የለኝም በማለት መሰረት ደግሞ እንግዲህ እዛ እንግዲህ ሽመልስ የነበረበት ሆቴል ላይ እንግዲህ እሱ ያው አልደረሱበትም። እነ ብሩኬ ሲገቡ አልደረሱበትም። ያገኟት ያው መሰረት ነበረች። መሰረትም እንግዲህ ያው ያለው መረጃ ጠቅላላ ለብሩኬ ሰጥታለች። መሰረትም እንግዲህ የክፍለ ሀገር ልጅ እንደነበረች እና ከክፍለ ሀገር ደግሞ ወደ አዲስ አበባ መጥታ ትምህርቷ እዛ እየተማረች እንደሆነ እና ያው ሁሉም ነገር እያንዳንዱ ስለ ህይወቷም ስላለ ነገር እንግዲህ ለብሩኬ ነግራለች ማለት ነው። ያው እዚህ ስራ ውስጥ የገባሁት እንግዲህ በጣም ቤተሰቦቼ ዝቅተኛ ኑሮ ላይ ስለነበሩ ታናናሽ ወንድሞች እህቶች አሉኝ፣ እነሱ እያስተዳደርኩ እገኛለሁ በማለትም እንግዲህ ያው በጣም እንግዲህ ከባድ ነገር ነው እሷ ያለችበት ደግሞ ማለት ነው። እንግዲህ ያው ይሄ ሽመልስ የሚባለው ደግሞ ያገናኛት ኃይሉ ሲሆን ኃይሉ ደግሞ እንግዲህ ከፍተኛ ብር ይሰጥሻል፣ ያው ጥሩ ሰው ነው በማለትም ያገናኛት ኃይሉ ነው ማለት ነው። ያው እሷም ተናግራለች በጣም ብዙ ብር እንደሚከፍላት፣ ብዙ ብር ነው አለች፣ ከተነጋገርኩት በላይ ነው አለች እንግዲህ የሚከፍለኝና ሌላ ግን ምን ይስራ ምን ማቀው ጉዳይ የለም፣ ያው እኔ በሚሰጠኝ ብር ደህና ብር ስለሚከፍለኝ ቤተሰቦቼ እህት ወንድሞቼ ያው እኔ ታላቅ ስለሆንኩ ለቤቱ ታናናሽ እህትና ወንድሞቼ ናቸው ቤት ውስጥ ያሉ፣ በጣም የዝቅተኛ ኑሮ ናቸው የሚኖሩት እና እነሱ እያስተዳደርኩ እገኛለሁ። እሱ ግን ምን እንደሚሰራ ምን ወንጀል ውስጥ እንዳለ ማቀው ነገር የለም። ያው ሲደውሉልኝ እሄዳለሁ፣ ከእሱ ጋር አሳልፋለሁ፣ ከዛ በኋላም ደግሞ ከፍተኛ ብር ይከፈለኛል ብላለች ማለት ነው መሰረት። እና ቤተሰብ በጣም ከባድ ነው እንግዲህ አንድ ሴት ልጅ ራሷ እንደዚህ አውቃለሁ። በእርግጥ አዎ ያው ቤተሰብ እንግዲህ ልታስተዳድር ትችላለች። ያው ብዙ ነገር አለ በአጠቃላይ እና ግን በዚህ ልክ በጣም ይሰቀጥጣል። የእሷ ደግሞ ያለችበት ህይወት ከባድ ነው ቤተሰብ ማለት ነው። በእርግጥ አዎ ለአሁኑ ብር በጣም ታገኛለች፣ ቤተሰቦቿ ልታስተዳድር ትችላለች። ግን ቢሆንም ራሷን እንደዚህ ሴትነቷን ክብሯን በጣም ብዙ ነገር ነው እንግዲህ አሳልፋ እንግዲህ አስቡ ማለት ነው። እና ከእንደዚህ አይነት ያው ሁሉም ነገር ከእንደዚህ አይነት እንግዲህ እህት ወንድሞቼ ይጠብቀን እላለሁ። በጣም ከባድ ነገር ነው እሷ ያለችበት። እንግዲህ ብሩኬ ያው ያለው ነገር ጠቅላላ ጠይቋታል። አንቺስ እዚህ ውስጥ መሆንሽ ጥሩ ነው ወይ አስፈላጊ ነው ወይ ምናምን ብሎ ሁላ ጠይቋታል። እና እሷ ደግሞ ምንም ማድረግ አልችልም እንግዲህ ቤተሰቦች ማስተዳደር በዚህ ነው ብላለች። እና ከባድ ነገር ነው ብቻ ይቀፋል በጣም። እኔ እሷ ስትናገር ራሱ በጣም ነው ሰውነት እንትን ያለኝ ማለት ነው። እና እንግዲህ በጣም ከባድ ነው፣ ሴት ልጅ ደግሞ መሆን በጣም ከባድ ነው። እና ያው በመጨረሻ ግን ያው በኃይሉ ኃይሉና ኃይሉና ያው መሰረት ሁለቱም ተፋጠጡ። መጀመሪያ አላቅም ምናምን ሲል ነበረ። ግን ያው በመጨረሻ እሷም ያው አትንገረው ተው ጥሩ አይደለም፣ በኋላ እኔ አሁን ከሱ ጋር ካገናኘኝ ፊት ለፊት በኋላ ችግር ያደርስብኛል፣ የሆነ ነገር ያደርገኛል ስትልም ብሩኬ ምንም አያረግሽ፣ የሚያመጣው ነገር ምንም ነገር የለም፣ አንቺ ብቻ እውነታው ተናገሪ ብሎ እንግዲህ ኃይሉና መሰረት እንግዲህ ያገናኝቷቸው ያለ ነገር እንግዲህ
ኃይሉም ተናግሯል። መሰረትም አዎ እሱ ነው ከሺመልስ ጋር ያገናኘኝ እሱ ነው። ያው ካገናኘኝ በኋላ ግን ያው ከሱ ጋር ኮንታት አድርጌ ያው በሚፈልግ ሰዓት ይደውልልኛል፣ እመጣለሁ፣ ከሱ ጋር አሳልፋለሁ። ከፍተኛ ብር እንደሚከፈላት ሁላ ቤተሰቦቿን በዛ እንደምታስተዳድር መሰረት ተናግራለች። ኃይሉም እንግዲህ መጀመሪያ እኔ ምንም አውቀው ነገር የለም በአካል አይቼው አላውቅም፣ በስልክ ብቻ ነው ሽመልስ የሚባለው ሲል ነበር። ግን ዞሮ ዞሮ ያው በመጨረሻ ግን ያው ከሽመልስ ጋርም እንደሚገናኝ ያለው ነገር ቅርቤታም እንዳላቸው ሁሉም ነገር እንግዲህ መሰረት እንግዲህ ተናግራለች። ያው ዞሮ ዞሮ እንግዲህ አሁን ሽመልስ ያለበት ቦታም እንግዲህ ቀስ በቀስ ይታወቃል፣ ያው ይጠቁማል ማለት ነው እንግዲህ እና ኤልሳም እንግዲህ እስካሁን ድረስ ያው እያፈላለገ ነው። ያው እስካሁን ፍለጋ ላይ ናቸው። የት እንዳገቷት፣ የት እንደተቀመጠች፣ ምን እንደደረሰባት እስካሁን አልታወቀም። ኤልሳ በጣም ታሳዝናለች። በዛ ላይ ታማለች፣ ህመምተኛ ናት። በዛ ላይ ወንድሟ እንደዚህ ሆኖባታል። እና ያው ብሩኬ እንግዲህ ደፋ ቀና እያለ ነው እንግዲህ ቀን ከሌሊት ሳይል ብዙ ነገር እንግዲህ ያው ብዙ መስዋዕትነት እየከፈለ ይገኛል ማለት ነው። እንግዲህ ኤልሳ እስካሁን አልተገኘችም። ዳግምም ወንድሟ በጣም እንግዲህ በጭንቅ ላይ ነው ማለት ነው። እና ያሳዝናል፣ እሱም እንደዚህ ሆኖ በመቅረቱ ማለት ነው። ቤተሰብ በጣም ከባድ ነው ማለት ነው። በጣም ከባድ ነው። እንግዲህ ያው ብሩኬም እንግዲህ ብዙ ሰዓት ነው እንግዲህ መሰረትን የተከራከራት። እኔ እንግዲህ በካሜራ ሁሉም ነገር አይቻለው፣ ለምንድን ነው የምትደብቂኝ ምናምን ብሎ መጀመሪያም እኮ በጣም ብዙ ሰዓት ነው እንግዲህ እሷ ግን ያው ለመናገር አልፈለገችም እንጂ ያው ብሩኬ ሁሉም ነገር መጀመሪያ መረጃ ይዞ ነው እሱ ያው መረጃው ካሰባሰበ በኋላ ሁሉም ነገር በካሜራ ላይ እንግዲህ ሲወጡ ሲገቡ ያው ስትመጣም አብሮም ሲሄዱ ሁሉም ነገር አይቶ ነው እንግዲህ ብሩኬ የጠየቃት። እሷ ግን በፍጹም ያው በቃ ምንም ነገር እንጃ በጣም ከባድ ነው በአጠቃላይ ማለት ነው። ያው ማመኗ ላይ ቀር ዞሮ ዞሮ መጀመሪያ ምንም ነገር እንግዲህ እንደማታውቅ ነገር ነው የሆነች። ግን በኋላ ላይ ግን እያመነች መጣች ማለት ነው። በዛ ላይ የእሷ ህይወት ራሱ የመሰረት ህይወት ራሱ ቤተሰብ በጣም ከባድ ነው ማለት ነው። ለምን አንድ ሴት ልጅ በዚህ ልክ ራሷን እንትን እያለች በእርግጥ አዎ ብዙ ብር ልታገኝ ትችላለች። ግን ፈለገ ነገር ቢሆን ከባድ ነው፣ ብቻ ከባድ ነው። እኔ እንጃ የእሷ ራሱ ህይወት በጣም ከባድ ነው። በኋላ ዞሮ ዞሮ ህይወቷ ራሱ የእሷ ህይወት ራሱ አደጋ ላይ ነው ማለት ነው። ያው እንግዲህ ስለ ሽመልስም እንግዲህ ተናግራለች። ያው ሰውየው ከአንድም ሁለት ሶስት ስልክ እንዳለው እና በተለያየ ሰው እንደሚያወራ በጣም ኃይለኛ ሰው መሆኑን ተናግራለች። ያው ከፍተኛ ብር ይከፍለኛል፣ ግን ሰውየው በጣም ከባድ ሰው እንደሆነ ተናግራለች። ግን እኔ የሚሰራው ስራ በፍጹም አላቅም ነው ያለች። በፍጹም እኔ አላቅም ምን እንደሚሰራ ስራው ምን እንደሆነ። ያው እኔ ሲቀጥረኝ እመጣለሁ፣ ሲደውልልኝ መጥቼ ከሱ ጋር ያለ ነገር ያው አብረን አሳልፌ እሄዳለሁ እንጂ ከዛ በቀር ግን የእሱ ስራ ምን እንደሆነ ማቀው ነገር የለም። ያው በኃይሉም እንግዲህ በጣም ያለው ሀብታም ነው እና ከፍተኛ ብር ይከፍልሻል ብሎ መጀመሪያ የሚያገናኘኝ ኃይሉ ነው ብላለች ማለት ነው። ኃይሉ ግን መጀመሪያ ሲጠየቅ ምንም አውቀው ነገር የለም ሲል ነበር። አታዛ ሆቴሉ ላይ ራሱ ጉድ እኮ ነው እንዶ በጣም ነው የሚገርም። ሰው አይን በአይን እንዴት ይዋሻል በዚህ ልክ ማለት ነው። እዛ እንግዲህ ሆቴል ውስጥ ራሱ እዛ እንኳን እሷን አግኝቷት የዛ ሰዓት ራሱ ሲጠይቀው ብሩኬ ማለት ነው ኃይሉ እኔ ምንም አውቀው ነገር የለም እኔ ምንም አላውቅም ምናምን ብሎ ምንም ሊያምን አልቻለም ነበረ። ግን ዞሮ ግን ያው በመጨረሻ ግን ያው ተፋጠጡ ማለት ነው። ያው መሰረትና በኃይሉ በጣም እንግዲህ እና ቤተሰብ በጣም ያሳዝናል። እንግዲህ ያው ብሩኬም እንግዲህ ከመጥፎ ነገር ይጠብቀው። በጣም ከባድ ስራ ነው የእሱ ስራ፣ ከባድ ውስጥ ነው እንግዲህ የራሱን ሰውቶ እንግዲህ እህት ወንድሞች ባሉበት ስቃይ መከራ፣ ለምሳሌ እንደ ኤልሳ አይነት እንግዲህ ኤልሳ
ይኸው እስካሁን ድረስ ያለችበት ቦታ ራሱ አልታወቀም። በጣም ታሳዝናለች። ያው ቤተሰቦቿም እንግዲህ በሞት አጥታለች። ማንም የላትም። ያው አንድ ወንድም ነበር። እሱም ያው እንደምናውቀው ያው እንግዲህ አይተነዋል። እንግዲህ ብሩኬ እንግዲህ ለብሩኬ ሁሉም ነገር ነግሮታል። አንድ እህት ነበረችኝ እንግዲህ እሷም ሁሉም ነገር የነበረች ያው እሷም እንግዲህ መጥቶ እንግዲህ ይዟት ሄዶ እንግዲህ የት እንዳገቷት አይታወቅም ብሎ እንግዲህ በቀደም ዕለት እንግዲህ ዳግምም ተናግረዋል። እንግዲህ ዳግምም በጣም ጭንቀት ላይ ነው ያለው ማለት ነው ቤተሰብ እና ያው ብሩክም እንግዲህ እስካሁን ድረስ ፍለጋ ላይ ነው እና በመሀል ደግሞ ያው ይሄ ነገር እንግዲህ ተከሰተ። ያው ሽመልስ የሚባለውም ደግሞ እሱን ፍለጋ ላይ ቁምላቸው የሚባለው ያው ሁለቱም በአጠቃላይ አንዱ ፍለጋ ሲሄድ ሌላ ነገር ነው የሚከሰት እና ብሩኬ በጣም በጣም ከባድ ውስጥ ነው እንግዲህ ያው ክፉ ነገር የያዝለት እንጂ በጣም የእሱ ስራ ከባድ ነገር ነው እና ያው ሀገራችን ላይ መጥፎ የሚሰሩ እንደዚህ የባዕድ አምልኮ እና እንደዚህ ሰዎች በየቦታው እየሄዱ የሚያግቱ ሰዎች እንግዲህ ያው በያሉበት ቦታ የያዘ እንግዲህ ለሕግ የሚያቀርብ እንግዲህ ጀግና ወጣት ብሩኬ እንግዲህ ከክፉ ነገር ይጠብቀው እላለሁ። እኛም እንደዚህ መጨረሻችን ይመር፣ ከክፉ ነገር ይጠብቀን። እንደዚህ ከመጥፎ አምልኮ የሚያመልኩ ሰዎችም ደግሞ እንዲሁ ከሀገራችን ላይ ያጥፋልን እላለሁ ቤተሰብ እና እንግዲህ ኤልሳም እንግዲህ እስካሁን ድረስ አልተገኘችም። በጣም ታሳዝናለች ኤልሳ። ከዳግም እንግዲህ ከወንድሟ ተነጥላ የት እንደወሰዷት የት እንዳደረሷት እንግዲህ ያው ቁምላቸው ይሆናል እንጂ ሌላማ ማን ነው እንግዲህ ሰው ልኮ ነው ማለት ነው። ከዛ ከቤቷ ድረስ እንግዲህ ሄዶ ነው እንግዲህ ይዟት የሄዱና የት እንዳረጓት እስካሁን ድረስ ኤልሳ አይታወቅም። እንግዲህ መጨረሻው እንግዲህ ምናየው ይሆናል። የኤልሳ መጨረሻ እንዴት ይሆን? የቁምላቸው እና የሽመልስ የመጨረሻቸው እንግዲህ ይሄ ቁምላቸው የሚባልም ሰውየው በጣም ከባድ ነው። ሰውየው በጣም በጣም እጁ ረጅም ነው። እንግዲህ ሽመልስም እንደዛ እንግዲህ ሁለቱም የእነሱ መጨረሻ ምና ይሆናል። ቤተሰብ ሰላማቸው ይብዛልኝ ማለት ነው ሁላችሁም